በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ አገልጋዮች፣ የቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉን እንድንሰማ በአጸደ ቤተ ክርስቲያን እንድንሰበሰብ ይህን ጊዜ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ይልቁንም ብዙ ነገር ትታችሁ ቃሉን መስማት ፈልጋችሁ በፊቱ ስለተሰበሰባችሁት ስለ እናንተ እንኳን ሲል በጎንና የሚረባውን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። አጠር ላለች ደቂቃ ከኔ ጋር እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ከዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችን የሚያሳትፈን አሜን። ርዕሴ እጠብቅሃለሁ በሚል ርዕስ ይሆናል። እግዚአብሔርን ስለ መጠበቅ ጥቂት ሐሳቦችን እናነሳለን። እግዚአብሔር ከሁላችን ጋር ይሁን። ወገኖቼ፣ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። እናምነዋለን ስንለው እንጠብቅሃለን ማለታችን ነው። በምንም ሁኔታ ቢሆን እንጠብቀዋለን። አዎን፣ ስለምናምነው በምንምና በየትኛውም ሁኔታ እግዚአብሔርን እንጠብቀዋለን። ጥቂት ነጥቦችን እናንሳ። እንዲህ እንበለው እግዚአብሔርን፣ አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ ለኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ፣ ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው። ጌታ ሆይ፣ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ የሰጠኸው ለእኔ ደግሞ ከለከልከኝ። ይህ የሆነው ለምንድን ነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ፣ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ፣ እግዚአብሔር በጊዜው ጠይቃችሁት
አሁን እየሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ የሚሰጠንን ነገር ይዘን ሰጪውን አምላክ ከተው ነው ስጦታው ይቅርብን። ፓትርያርክ ሺኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትህትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። እየሰማችኋቸውን? ጸጋህን ሰጥተኸኝ አንተን ካጣው ጌታ ሆይ ጸጋህን ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ምእመናን ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን፣ ወገኖቼ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ግድ የለም አንተ የሌለህበትን ፍሪዳህን ውሰደው። ወገኖቼ ከሰይጣን መሳም የአምላኬ ቁንጥጫ ይሻለኛል ማለት ምንኛ የከበረ ልመና ነው። ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል። ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም ስለሚያደርገው ብቻ ነው። ወገኖቼ አንድ ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው። ወገኖቼ ምናልባት የምንጠይቀው ስለት ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የእኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ብትነፈርቅስ ትነፍርቃ፣ ብታለቅስስ ታልቅሳ፣ ብትንደባለልስ ትንደባለላ። እናስ ራሷን ከሚጎዳት እኔ ብነጥቃት አይሻልም? እኛ ከአምላካችን በላይ ያውቀን ነው ወገኖቼ። ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን ወገኖቼ። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆን እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ
ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡም፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም፣ በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም፣ በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም፣ ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ፣ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው ወገኖቼ? እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን የሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር የሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙት ኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው፣ ግድ የለም ስታመም አትምጣ ቅር፣ እየፈረስኩም ቢሆን ምን አረጋለሁ? በሞቴ በሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም፣ ልቀበር ሲሄድ አይደለም፣ እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኩኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር፣ መቃብር ስገባ እጠብቅሃለሁ እዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ እያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው። አልዓዛር ታሞ እያለ ቢድን የሚጠቀሙት። እውነት አሰብ
ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው።